የተለያዩ ሐሳቦች አሉ። ከነዚህ አጠር ካሉ መረጃዎች መካከል የቪኒሲየስ ጁኒየር ጉዳይ ይነሳል። ያው ከሪያል ማድሪድ ጋር ያበቃ ጉዳይ ነው። አልፈረመም ብሏል። በባርሴሎና መቀጠል አልፈልግም ብሏል። ቪኒሲየስ መቼ ሪያል ማድሪድ ይለቃል ነው ጥያቄው። ጥር ላይ ነው ወይስ ክረምት ላይ ነው? ግን አሁን ላይ ማንቸስተር ዩናይትድ እና ሊቨርፑል የቪኒሲየስ ጁኒየር ፈላጊ ሆነው መጥተዋል። እስኪ ሌሎች መረጃዎችንም እንዳሳቸው ሶፊ። ስለ ሪያል ማድሪድ ካነሳን አይቀር ግን የሪያል ማድሪድ ዣቪ አሎንሶን ስለማባረር ማሰብ ጀምሯል። በመልበሻ ክፍል ውስጥ በኤልቼው ጨዋታ ውጤት በኋላ መልበሻ ክፍል ውስጥ ዣቪ አሎንሶ ቪኒሲየስ ጁኒየር ላይ ሰንዝሮበታል። መጀመሪያ ፋይቲንግ ጉዳይ ጀምረው እሱ ነው ተብሏል። ተጫዋቾች ናቸው ያገላገሏቸው እና ለሁለት ተከፍሏል የሪያል ማድሪድ የመልበሻ ክፍል። ዣቪ አሎንሶን የሚደግፉ ተጫዋቾች አሉ። ዲያን ሁሴን፣ ካሬራስ፣ ቲቦ ኮርቷ፣ አርዳ ጉለር እና ምባፔ ዣቪ አሎንሶን ይደግፋሉ። ቲቦ ኮርቷ በነገራችን ላይ የሆድ ህመም አጋጥሞት በሻምፒዮንስ ሊግ ከኦሎምፒያኮስ ጋር በሚደረገው ጨዋታ አይሰለፍም ተብሏል። የከፋቸው ወይም እየተቃወሙ ያሉት ቪኒሲየስ ጁኒየር፣ ቫልቨርዴ፣ ሮድሪጎ፣ ኢንሪክ፣ ሜንዲ፣ ብራሂም ዲያዝ እነዚህ ተጫዋቾች ከዚህ አሰልጣኝ ጀርባ የቆሙ ናቸው ወይም ይውጣልን እያሉ ነው ያሉት እና በአንድ ነጥብ ብቻ ነው ሊጉን እየመራ ያለው። ጫና እየበዛ ነው ያለው በቡድን ውስጥ። የሚያምር ጨዋታ የተጫወተ አይደለም። የሚያኮራ ቡድን እየሆነ አይደለም እና በፍሎሬንቲኖ ፔሬዝ አካባቢ ያሉ የቦርድ አመራሮች ጥያቄ እያነሱ ነው እና አሰናብቶ ዣቪ አሎንሶን እያሉ። ሊቨርፑል ደግሞ በዚህኛው በኩል ለመቀበል እጁን አሰፍስፎ እየጠበቀ ነው። አርነ ስሎትን የማሰናበት እንቅስቃሴ ሊጀምር ይችላል። ቀጣዮች ጨዋታዎች አሁን ባለው ሂደት የሚቀጥሉ ከሆነ 3-4 ጨዋታ ከቀጠለ በዚህ ሁኔታ አርነ ስሎትን የሚታገሷቸው አይመስልም። የሪያል ማድሪድ ቪኒሲየስ ጁኒየር ኮንትራቴን አላድስም ብሏል። አሁን ካለቀቀ አላድስም ነው። በቃ ዣቪ አሎንሶ ይልቀቅ፣ ከዛ ውጭ አላድስም ብሏል። 2027 ክረምት ላይ ነው የሚያልቀው። በአመቱ መጨረሻ ነው ሊለቅ የሚችለው። ሞር ፒኤስጂ ይመስለኛል። ይህንም ካለው የገንዘብ አቅም አንጻር እና ከፍተኛ ደሞዝ ከመክፈልም አንጻር ፒኤስጂ ሊወስዱ ይችላል ብዬ አስባለሁ። እንዲሁም የምባፔን በቀል በቪኒ ለመወጣት አስቧል ፒኤስጂዎች እየተባሉ በነጻ በመውሰድ ማለት ነው። በእርግጥ 2026 ላይ 1 ዓመት ነው የሚቀረው። ከዛ ግን ጠብቀው ቀድሞ አስፈርሞት እነ ምባፔ ይህን ዓመቱም ቀጣይ ዓመቱም ጠብቀው 2027 ላይ ተጫዋቾችን የመውሰድ ፍላጎት እንዳላቸው እየተነገረ ነው ያለው እና የሪያል ማድሪድ የመልበሻ ክፍል ተበታትኗል። ከባድ ችግር ውስጥ ገብቷል። ርቆት ነበር እኮ ባርሴሎና እንደ ሄዶ ነበር ርቆ እንደገና በአሁን ባርሴሎና አጠገቡ እየተነፈሰ ነው። ሪያል ማድሪድ 32 ባርሴሎና 31 ነጥብ ብቻ ነው። 1 ነጥብ 31 እና 32 ናቸው። አዎ እሱ እናያለን። ከዛ ውጪ ጆዜ ሞሪኒዮ ስፔሻል ዋን በሚል ቅጽል ስም ይታወቃል። 2004 ላይ ቼልሲ ሲመጡ ይወጣላቸው ልዩ ሱ እና ስፔሻል ዋን የሚለውን ስም ለሌላ አገልግሎት ተጠቅመውበታል። የወይን ፋብሪካ ከፍተዋል በሀገራቸው ፖርቹጋል። የወይን ፋብሪካ ከፍተዋል። ስፔሻል ዋን ብለው ሰይመውታል ወይኑ እና መጀመሪያ የወጡትን 1000 ወይኖች ላይ ፊርማ ፈርመዋል። ቁጥር ጽፈውባቸዋል። በራሳቸው እጅ ጽሁፍ ቁጥርና ፊርማ አላቸው። በሳቸው የተፈረመ ነው እና ፈጥናችሁ ውሰዱ እያሉ ነው የሚገኘው። በቀጣዮቹ ቀናቶች በመላው አውሮፓ ይሄ ስፔሻል ዋይን የሚለው ወይን የሚሰራጭ መሆኑን ጆዜ ሞሪኒዮ አሳውቋል። አሪፍ ቢዝነስ ሊያሰክሩት ነው ወይን ስለሆነ እንግዲህ በርካታ አድማጮቻችን ለላካችሁልን አስተያየት እናመሰግናለን። አጭር ነገር አርሰናል ቅድም ስለጠቀስንላችሁ አድማጮች ስኮት ማክቶሚናይን ፈልጓል። ስኮት ማክቶሚናይን ከናፖሊ ለማስፈረም ጠንካራ ቨርሳታይልና የማይበገር ተጫዋች ይፈልጋለሁ ብሏል። ሁሉም ቦታ ላይ መጫወት የሚችል እና በክረምቱ ናፖሊ ማክቶሚናይ ይለቃል ተብሎ ይጠበቃል። በአርቴታ ስፔሻል ትእዛዝ ስኮት ማክቶሚናይ ለአርሰናል ሊፈርም ይችላል። ማን ሊገፋ ይችላል? ሌላ ጊዜ በሰፊው እናነሳዋለን። ግርሜ አስተያየት ለሰጣችሁን በሙሉ ከልብ እናመሰግናለን። ዋሲሁን መሲ አርሰናል አሎንሶ ሲጀመር ሊቨርፑል ቢመጣ ይሻላል የሚል አስተያየት ደርሶናል። ልጅ ቲጂ የሊቨርፑሏ በላያ ቸላው ወንድም ጥላ ድል ለቸላው ብለዋል። በላያ እሺ አይና ለሙላቱ አይንዬ ጆሲማን ሳሚ ገነርስ ለላካችሁልን ሀሳብ ከልብ እናመሰግናለን። ሎልካኖ ሀሳብ አስተያየቶቹ ደርሰውናል። ኤልያስ ኦኔታ ቼልሲ ባርሴሎናን 3-1 ያሸንፈዋል የሚል ነው። ሪቨርስ ኦናሊ ምርጦች ዛሬ ምሽት እንገናኛለን ብለዋል። ሳንቲ ካዞርላ የት ነው ያለው ብለዋል። ሳንቲ ካዞርላ ኦቪዶ ነው ያለው፣ እዛው
ኦቪዶ 40 ዓመቱ እኮ ነው አሳድጎታል። ኦቪዶን ያሳደገ ነው የቀድሞ አርሰናል ተጫዋች ሳንቲ ካዞሮላ አሁን 40 ዓመቱ ነው። በ40 ዓመቱ ለኦቪዶ ክለብ እየተጫወተ ይገኛል። እሺ ለሁላችሁም ለላካችሁልን ሀሳብ አስተያየት ምስጋናችን ላቅ ያለ ነው።